የት እንዳለ ማለት ነው። እያችሁ በደንብ እንደዚህ ቆንጆ አድርጌ ስለቀባሁት አሁን ስታጠበው ምንም ነገር አያስቸግረኝም ማለት ነው። እዩት በቃ እንደዚህ ረዝሞልኛል ማለት ነው። እናንተም እንደዚህ ቆንጆና ረጅም ወፍራም ፀጉር አሪፍ ፀጉር ይሆንላችኋል ማለት ነው። እናንተ ብቻ ሳትሰፉ ተንከባከቡት። ከኔ ጋር የምሰራላችሁን ውህድ እየተቀባችሁ እንደዚህ ፀጉራችሁን ውብ ማድረግ ትችላላችሁ ማለት ነው። ለዛሬ ውህዳችን የሚያስፈልገን እርጎ አንድ ለኔ የሚበቃኝን ያክል እርጎ አዘጋጅቻለሁ። ሌላው ደግሞ ካሮት አዘጋጅቻለሁ ማለት ነው። ካሮቱን ከትፌው ቀቅለዋለሁ ማለት ነው። ስቲም ነው የምናደርገው፣ በውሃ ሳይሆን ስቲም አድርገን ነው የምናበስለው። አሰራሩን ሙሉውን አሳያችኋለሁ ማለት ነው። የሚያስፈልገን ሁለት ነገር ነው፣ እርጎ እና ካሮት። መጨረሻ ላይ ከፈጨ ነው ከሰራን በኋላ ልንቀባ ስንል ቅባት እናደርግበታለን ማለት ነው። ስለዚህ አሁን ካሮቴን ላዘጋጅ። ካሮታችንን እንደዚህ ቆራርጠን እንደዚህ እቃ ውስጥ ከተወለን ስቲም እናደርገዋለን ማለት ነው። በደንብ ብስል እስኪል እንተወለን ማለት ነው። መብሰል አለበት ፍጭት ብሎ በቃ የሆነ ክሬም ነገር እንዲሆን እንደ ኮንዲሽነር እንዲሆንልን ማለት ነው። እዚህ ጥጄዋለሁ ማለት ነው። አንድ ለ20 ለ30 ደቂቃ በደንብ እንዲበስል እናደርገዋለን። ምክንያቱም በውሃ ስለማንቀቅለው ጊዜ ይፈጃል እና በደንብ ብስል ብሎ ከሳል ፍጭት አድርገን እንቀበዋለን ማለት ነው። አጠቃቀሙንም ማሳያችኋለሁ። ቪዲዮውን እስከ መጨረሻ እዩ። ይኸው ካሮታችን ከ30 ደቂቃ በኋላ በደንብ በስሎልናል ማለት ነው። ስለዚህ አሁን ከእርጓችን ጋር ቀላቅለን እንፈጨዋለን ማለት ነው። አሁን እርጓችንን እንጨምራለን ማለት ነው። ያው እኔ በዛ አድርጌዋለሁ፣ ፀጉሬ ብዛት ስላለው ቁመትም ስላለው እዚህ አድርገን እንደዚህ አሁን በደንብ እንፈጨዋለን ማለት ነው። ያው በዚህ መልኩ በሚያምር ሁኔታ ተፈጭቶልናል ማለት ነው። በጣም ነው የሚያምረው፣ በጣም ቆንጆ ነው የሆነልን። አሁን እንቀባዋለን ማለት ነው። ቅባታችንን ጨምረን ልጆቼ እንዴት ናችሁ? እኔ ያለው ዛሬ ደግሞ አሪፍ በሆነ ውህድ መጥቻለሁ ማለት ነው። ፀጉሬ እንደዚህ እንደምታዩት በጣም ድርቅ ብሎ ተያይዟል። ስለዚህ ይህን ፀጉር ቆንጆ ውህድ ይዤለት መጥቻለሁ ማለት ነው። እያፍታታው እየቀባው አያችሁት፣ የሚያፍታታልኝና ልታጠበውም ስለሆነ ከሳምንት ራሱ አልፎታል ሳልታጠበው ማለት ነው። እና እንደዚህ ሆኗል። ስለዚህ ይህን ፀጉሬን እያፍታታው አሳያችኋለሁ እየተቀባው ማለት ነው። ውህዱን ሰርታችሁ እናንተም ከኔ ጋር አብራችሁ ተቀቡ ማለት ነው። ውህዱን ለመስራት በጣም ቀላል ነው። የሚያስፈልገው ምንድነው? ካሮት ነው። ካሮቱን ስቲም እናደርገዋለን በደንብ እንዲበስል። ከዛ በኋላ ደግሞ እርጎ ነው የምንጠቀመው ማለት ነው። እና በጣም ቆንጆ ነው። ለእኔ ፀጉሬ እንደዚህ በደረቀብኝ ወቅት አሪጌው ስቀባ በጣም ቆንጆ ነው። በጣም ለፀጉሬን ያፍታታልኛል፣ አያስቸግረኝም ማለት ነው። እና ታውቃላችሁ በጣም ብዙ ጥቅም አለው። እርጎም እንደዛው በጣም ቆንጆ ጥቅም አለው። ካሮቱም እንደዛው በጣም ቆንጆ ነው። በተለይ ደግሞ እንደዚህ ስቲም አድርገን ስናበስለው በጣም ቆንጆ ነው። ቫይታሚኖቹን ስለማይጠፉ ስለምናገኛቸው በጣም ቆንጆ ነው። እና ያው የተለመደውን ቅባት ትንሽ አረግበታለሁ ማለት ነው። አምላ ይበቃዋል፣ ልታጠብ ስለሆነ ይበቃዋል ማለት ነው። እንደዚህ እዩት፣ በደንብ እናዋህደውና እንቀባለን ማለት ነው። እጅግ በጣም ቆንጆ ነው ለፀጉር። እንደዚህ በምትታጠቡበት ወቅት ዝም ብላችሁ አትታጠቡት። ቤት ውስጥ ባለ ነገር መጠቀም ትችላላችሁ እና በጣም ቆንጆ ነው። ያው ካሮት በብዙ ነገር እንሰራዋለን፣ በቅባት የምንሰራውለን። እኔ በጭቃ ቅባት ሰርቼላችኋለሁ። ያው ሁሌ ደግሞ የምንጠቀመው በፈሳሽ ቅባት እሰራላችኋለሁ። የኮኮናት ቅባት አዘጋጁና ጠብቁኝ እሺ። ፈሳሹ ቅባትም ቆንጆ ነው። ለፊታችንም እንሰራበታለን፣ ለፀጉራችንም እንሰራበታለን ማለት ነው። ፀጉሬ በጣም ነው የተጎዳው። ያው ዝም ስላልኩት ቅባትም አልተቀባሁትም፣ እንዲሁ ስለተውኩት በጣም ተጎድቶብኛል። ስለዚህ ይሁት ቆሜ ያሳያችሁ ቪዲዮ ብታይ ከሆነ
ስለተጎዳ ድርቅ ብሏል እና ይሄንን አሁን ቆንጆ አድርጌ በደንብ እየቀባሁ አፍታተዋለሁ ማለት ነው። እናንተም ሰርታችሁ ከኔ ጋር ተቀቡ ማለት ነው። እንደዚህ እያካፈልኩኝ እቀባለሁ ማለት ነው። ስለዚህ እንደዚህ መቀባት እንጀምር ማለት ነው። እያካፈልኩ በደንብ ያው እንደዚህ ነው። በጣም ቆንጆ ወደ በጣም አሪፍ ነው። እንደዚህ እያደረኩኝ እቀባዋለሁ ማለት ነው። ፈልኩኝ በደንብ እቀባዋለሁ ማለት ነው። እና እናንተም እንዴት ነው? ፀጉራችሁን እየተንከባከባችሁ ነው ወይ? እኔ በደንብ እየተንከባከብኩት ነው። ያው ቁመቱ እንደምታዩት በጣም አድጎልኛል ማለት ነው። ቆንጆ ቁመት ደርሷል። አይሰባበርም፣ አይነቃቀልም እና በጣም በደንብ እየተንከባከብኩት ነው። እናንተስ እኔ ከሰራሁላችሁ የትኛውን እስካሁን ሞከራችሁት? ምን ጥቅም አገኛችሁ? ኮሜንት ላይ ንገሩኝ እና ሰብስክራይብ አድርጉ። ቤተሰብ ሁኑና እኔ የምጠቀመው ለፀጉሬ ለእኔ የጠቀመኝን ለእናንተም ስለምጠቅማችሁ በተፈጥሮ ነገር ቤት ውስጥ በሚሰራ ነገር ስለሆነ ቤተሰብ ሁኑ። ሰብስክራይብ አድርጉና አብረን ፀጉራችንን እንከባከብ እላችኋለሁ። ሀሳብ ካላችሁ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ እኔ ወዲያው እመልሳለሁ ማለት ነው። እና ቪዲዮውን ላይክ በማድረግ ሰብስክራይብ በማድረግ ጨምሩ። ቤተሰብ ሁኑ። ከኔ ጋር ማውራት የፀጉራችንን ችግር አብረን መፍታት እንችላለን ማለት ነው። ደስ በደንብ ስርስሩን ጫፍጫፉን በደንብ መቀባት አለብን ማለት ነው። በጣም ቆንጆ ነው። እንደዚህ ቤት ውስጥ በሚገኝ ነገር ስንንከባከበው ፀጉራችንነት እንክብካቤ ነው የሚፈልገው ለማደግ በቃ መንከባከብ ብቻ ነው። ለትንሽ ደቂቃ ለ10-30 ደቂቃ ለራሳችን ጊዜ ሰጥተን እንደዚህ መንከባከብ አለብን ማለት ነው። እና ይኸው እንደተለመደው 2 ሰዓት አቆዩት። እኔ ብዙ ጊዜ ወድ ስቀባ እንደዛ ነው የማደርገው። እዚህ ጋር ያለውን ደግሞ እንቀባ ማለት ነው። ደስ ይላል በጣም የሆነ ክሬም ነገር ነው የሚሆነው። ቀጠን የሚለው እንትን እርጎ ስለሆነ ውሃ አለው እርጎ፣ ለዛ ነው። ያው ካሮቱን ካለ ውሃ እኔ እንደሰራሁት ስቲም አድርጋችሁ ስሩት ማለት ነው። እዚህ በደንብ ቅብት እንለዋለን። ከዛን ደግሞ በደንብ ማሳጅ እናደርገዋለን ማለት ነው። እና እንድሰራላችሁ የምትፈልጉት ቅባት ሞክሬው አሪፍም ከሆነ ለእናንተ እንድነገር የምትፈልጉትን ነገር ካለ ኮሜንት ላይ ጻፉልኝ ማለት ነው። እና እናንተስ በምን አይነት ችግር ነው ፀጉራችሁ? ምን ችግር አለበት? የመነቃቀል፣ የመሰባበር? ያው ብዙ ጊዜ የመሰባበር ችግር ከእንትን ነው ከድርቀት ነው። ሲደርቅ ማለት ነው። ፀጉራችን ሲደርቅ ይሰባበራል። እና ሁሌም እኔ የምላችሁ እርጥበት ስጡት ፀጉራችሁ በቃ ደረቅ እንዳይሆን። በቃ እንደዚህ እየከፈላችሁ 2 ቦታ 3 ቦታ ስርት አድርጉት። ቁጥጥር ቅባት ቅብት አድርጉት ደረቅ እንዳይሆን። ደረቅ ካልሆነ ምንም አይሰባበርም ማለት ነው። የኔውን አይሰባበርም ምንም ነገር። የሚያስቸግረኝ እንደዚህ ከተኩት ምናምን ካልተንከባከቡት ሊነቃቀል ይችላል እንጂ መሰባበር ምናምን የለም። አሁን መነቃቀሉ ራሱ ትቷል። በደንብ ስለምንከባከበው በሳምንት በቃ ሁሌ እንትን እልለታለሁ ማለት ነው። እንደዚህ ውህድ ስለምቀባ ነው በደንብ ነው የተመቸው ፀጉሬ ማለት ነው። በጣም ረዝሟል እንደምታዩት ማለት ነው። እና እኔ ውድ ነገር አልጠቀምም። ያው እንደምታዩት ቤት ውስጥ በማገኘው ነገር በሩዝ በሙዝ በቃ ቤት ውስጥ ባሉት ነገሮች ነው ጠቀመው ማለት ነው። ካሮት ደግሞ ለኔ በጣም ተስማምቶኛል ማለት ነው። ለዛ ነው በተለያየ ነገር ካሮትን የምጠቀመው ማለት ነው። እንደዚህ በደንብ ቅብት እናደርገውና በደንብ ማሳጅ እናደርጋለን። ሞክራችሁት ንገሩኝ እሺ። በደንብ ማሳጅ ማድረግ አለብን። ሞክሩትና ውጤቱን ያው በጉጉት ነው የምጠብቀው። ያያችሁት ድረስ እንዳለ አሁን ምንም አያስቸግርም ስታጠበው ማለት ነው።
በጣም ነው ራስ ያለልኝ። ከዚህ በደንብ ማሳጅ አድርጌ ፏ ብሏል ማለት ነው። ላሳይት ሙሉን እንደዚህ ተቀብቼዋለሁ ማለት ነው። በጣም ነው የሚያምረው። እዩት እዩት ማለት ነው። ቁመቱ እዩት የት እንዳለ ማለት ነው። እያችሁ በደንብ እንደዚህ ቆንጆ አድርጌ ስለቀባሁት አሁን ስታጠበው ምንም ነገር አያስቸግረኝም ማለት ነው። እዩት በቃ እንደዚህ ረዝሞልኛል ማለት ነው። እናንተም እንደዚህ ቆንጆና ረጅም ወፍራም ፀጉር አሪፍ ፀጉር ይሆንላችኋል ማለት ነው። እናንተ ብቻ ሳትሰፉ ተንከባከቡት። ከኔ ጋር የምሰራላችሁን ውህድ እየተቀባችሁ እንደዚህ ፀጉራችሁን ውብ ማድረግ ትችላላችሁ ማለት ነው። እና ሰላማችሁ ብዝት ይበልልኝ። ይህንን ዩቱብ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በጣም ነው የምወዳችሁ። ሰላማችሁ ብዝት ይበልልኝ። ሰላም ሁኑልኝ።